እሺ እንግዲህ ሰዎች እኔና ጆን እዚህ ቫን መኪና ውስጥ ሆነን ጥቂት የተለያዩ የእግር ኳስ ደጋፊዎችን ፕራንክ ልናደርጋቸው ነው። ስለዚህ እነሱ የሚያስቡት የጆን ፖድካስት ላይ እንዳሉ ነው። ግን በእርግጥ ይሄ አይደለም። ጆን ዝም ብሎ ሊያበሳጫቸው ሊያሾፍባቸው እየሞከረ ነው። እኔ ከጀርባ ኮፍዬ እንደፍቼ እቀመጣለሁ። ከዚያ በኋላ እነሱ ያሉትን ካሉ በኋላ ማንነቴን እገልጣለሁ። በዓለማችን ላይ ምርጡ አጥቂ ማን ነው? ኤርሊንግ ብራውት ሃላንድ። ኦ አምላኬ! ካደነቁኝ ችግር የለውም። እሱ ትልቅ ቡድን ላይ አስቆጥሮ አያውቅም። ቢሰድቡኝም ችግር የለውም። አፍንጫውን ትንሽ እንዲህ ድብልቅ ካደረኩለት አለቀለት። እኔ እስቲ አንተ ደህና ነህ? ሁላችሁም ይህንን ቪዲዮ ከመጀመራችሁ በፊት ቪዲዮውን ላይክ አድርጋችሁ ጀምሩት። ምክንያቱም ስለሚጠቅመን በላይክ ጀምሩት። ከናንተ ምንም የሚጎለ ነገር የለም። ቀጥታ ወደ ቪዲዮ ይመቻችሁ። እንዴት ነህ ትልቁ ሰው? በመገናኘታችን ደስ ብሎኛል። ጆን ነኝ። ትንሽ ጸጥ ማለት አለብን። ልናስደነግጣችሁ ያሰብናችሁ ሰዎች በሙሉ እዚያ ተደብቀዋል። ዋናው ነገር ሰዎች እኔን ወዲያውኑ ያዩኛል። ስለዚህ እኔ በእውነቱ መደበቅ አለብኝ። አይ ምንም አይሆንም። ስለዚህ እቅዱን እነግርሃለሁ። ኮፍያን ደፍተህ እዚህ ጋር ትቀመጣለህ። ስለዚህ ፕራንክ ከምናደርገው ሰው ጋር ጀርባ ለጀርባ ትሆናለህ። እሺ። እነሱ ለአጭር ጊዜ እየመጡ ያወሩኛል። ወደ አዲስ ፖድካስት የመጡም ይመስላቸዋል። ስለዚህ እኔ ሁሉንም አይነት ጥያቄዎችን እጠይቃቸዋለሁ። ወጥመድ ውስጥም እከታቸዋለሁ። ለምሳሌ በሊጉ ምርጥና አስከፊ ጸጉር ያለው ማን ነው? ምርጡ አጥቂ ማን ነው? መጥፎስ አጥቂ ማን ነው? በክለቦች ተጫዋች መካከል ጸብ ቢነሳ ማን ያሸንፋል? የመሳሰሉትን ጥያቄዎች እጠይቃቸዋለሁ። አንተን እንዲናገሩ ወይም ሌላ ሰው እንዲመርጡ ለማድረግ እሞክራለሁ። እንቀጥል። በጣም ጥሩ። የመጀመሪያውን ሰው እናስገባ። እግር ኳስ ተጫዋች በዩቲዩብ አስባቸዋል? የሃላንድ ቪዲዮዎች በጣም አስከፊ ናቸው። በዚህ ላይ ምን ትላለህ? እቃዎቹ ትልቅ ናቸው። ትኩረታቸውን እግር ኳስ ላይ እንዲያደርጉ አድርግ። አዋው እየመጣ ነው። እሺ። ሄይ እዚህ ነን። ና ትልቁ ሰው እንኳን ደህና መጣ። እንዴት ነው ወንድሜ? ወደ ፖድካስት እንኳን ደህና መጣ። ወደ አዲሱ ፖድካስት እንኳን በሰላም መጣ። አምላኬው ይህ በጣም ያምራል። ወደድከው መኪናውን? እዚህ ያለው ነገር ሁሉም በጣም ነው የሚያምረው። እንግዲህ ስለ ምርጡ ተጫዋች እጠይቅሃለሁ። ከዛ ደግሞ ስለ ጠንካራውና ጉልበተኛው ተጫዋች እጠይቅሃለሁ። ምክንያቱም አንተም ትንሽ ጠንካራ ትመስለኛለህ። በጸብ ጊዜም ራስህን የምትከላከል ይመስለኛል። አዎ እንደዛ አስባለሁ። በጠብ ማንኛውንም ማሸነፍ ትችላለህ። ደግሞ የአርሰናልን መለያ ለብሳለህ። አዎ በእርግጠኝነት። አምላኬ ጊዮኬሬሽ እሱ በጨዋታ መንገድ ብቻ ሳይሆን በገጽታውም ከብሮክ ሌንሰር ጋር ተነጻጽሯል። ስለዚህ ውጤቱ እስከ መጨረሻው ነጥብ ሊሄድ ይችላል፣ ግን የማሸንፍ ይመስለኛል። ቨርጂል ቫን ዳይክ እሱ መሬት ላይ ዘርግቶ ነው የሚጥለኝ ይመስልሃል? ምንም ተስፋ የለኝም ወንድሜ። በእውነት እንደማስበው ግድግዳውን በጭንቅላቴ ነው የሚያሰብረኝ። እሺ ስለ ሃላንድስ ምን ታስባለህ? ኤርሊንግ ሃላንድ አላውቅም። እሱ ቀጭን ነው፣ ረጅም ነው፣ ግን ጠንካራ የቦክስ የመምታት ኃይል ያለው ሰው አይመስለኝም። በጠብ የምታሸንፈው ይመስልሃል? እኔ እንደማስበው አንዲት ጣፋጭ ቦክስ አፍንጫው ላይ ድብልቅ ካደረኩለት አለቀለት። የምር አዎ ይመስለኛል። 6 ጫማ ከምድር በታች ነው የምወረውረው። እድሜ ስንት ነው? 23 ነው። ከሱ ታንሳለህ ማለት ነው። በአንድ ዓመት ያህል ይመስለኛል። ስለዚህ ሁሉንም ቦክሶች ዝም ብለህ ታመልጣለህ ማለት ነው። አይተሃል? እንደዚህ ስርና ላይ እያልኩ ማለት ይችላል። አይተሃል ወንድሜ? እንደዚህ አንገቴን ማለት ነው። ስማ ደህና ነህ? በጌታ ወየ እኔ አላውቀውም። ኤርሊንግ ኦ አምላኬ ኤርሊንግ፣ እኔ እኮ አንተን ምን ብዬ እንደምጠራ ታውቃለህ? ኤሊንጂ እያልኩ እኮ ነው የምጠራ። ከኤርሊንግ ጋር ልትደባደብ ነው? አሁን እውነቱን ልንገርህ። ኦ አምላኬ አሁን እኔ ፌመስ ልሆን ነው እኮ። ኤርሊንግ ና እባክህ ቀፈኝ፣ አንዴ ብቻ ቀፈኝ፣ ለትዕይንቱ ብለህ ቀፈኝ። ኦ አምላኬ እሺ በል እንገናኛለን። መልካም ጊዜ። እዚህ ጋር ግን ቀስ ብለህ ለፍ፣ ጸጥ ሳታስጠጣ ለፍ። እሺ ሌሎቹ እንዳያዩክ። በቃ አንተ ከዚህ በኋላ ፌመስ ነህ። አዎ እኔ እኮ አሁን ፌመስ ነኝ። በቃ 15 ፓውንድ ይዘሻል ጨላ። አይተቶቶ በቃ ስቀልድ ነው። መሳቅ አልተፈቀደልኝም። እኔ ዝም ብዬ ላለመሳቅ እየሞከርኩኝ ነው። ይሄ በጣም ከባድ ነው። ና ሰላም፣ እንዴት ነህ? ሰላም፣ እንኳን ደህና መጣ። ስለዚህ መኪናዋን አቁመናታል። አንዳንድ ስለ እግር ኳስ አንዳንድ ሀሳቦች እናወራለን። አንተ ደግሞ በእርግጥ ኮንቴንት ክሬተር ነህ አይደለ? በዛ ላይ የሲቲ ደጋፊ ነህ። አዎ እኔ እንደ ዩቲዩበር በቅርቡ በጣም የሳበኝ ነገር ነው። ብዙ እግር ኳስ ተጫዋቾች ወደ ዩቲዩብ እየገቡ ነው እና ለእኔ ሁል ጊዜ ጎልቶ የሚታየኝ ቡድን ደግሞ ማንቸስተር ሲቲ ነው። ዶኩም ዩቲዩብ አለው። አዎ ሃላንድም አለው። ሃላንድ በቅርቡ አንድ ሰርቷል እና ይሄ ትኩረትን የሚከፋፍል ነገር አይደለም።
እኔ እንደማስበው ከሆነ ሁሉም የራሳቸው ቡድን አላቸው አይደለ? ከጀርባ ሆኖ ያንን ሁሉ የሚያደርግላቸው የሆነ ሰው አለ። እኔ በግሌም በዚህ ጉዳይ ምንም ችግር የለብኝም። እንደማስበው ከሆነ ሃላንድ ሳሎኑ ላይ ቁጭ ብሎ ዝም ብሎ ምግብ እየበላ ነው የሚመስለኝ። እሱ ራሱ ኤዲት እያደረገ ነው ብዬ አላምንም። በሃሎዊን ጊዜ ያደረገውን አይታል አይደለ? አዎ አይቻለሁ። እና ያ ጥሩ ነው ብለህ ታስባለህ? እግር ኳስ ላይ ትኩረት ቢያደርግ ነው የሚሻለው። ያንተን ሐሳብ ተረድቻለሁ፣ ግን ሰዎች በህይወታቸው መደሰት አለባቸው። ታውቃለህ፣ አሁንም ጎሎችን እያርከፈከፈ ይገኛል። የጎልደን ቦቱንም አሸንፏል። የዚህ ውድድር ዘመኑን በ26 ጎሎች አጠናቋል። ስለዚህ እኔ በበኩሌ በዚህ በጣም ደስተኛ ነኝ። ስለ ሁሉም ነገር በጣም ደስተኛ ነኝ። ምናልባት አንድ ቀን አብራችሁ ትሰራላችሁ። ምን አይነት ይዘት ነው ከሱ ጋር መስራት የምትፈልገው? በእውነት አላውቅም። ከተፈቀደለት ምናልባት አብሬው ቢራ ለመጠጣት ወይም መሄድ ምናምን እንደዚህ ያለ ነገር አስደሳች ይመስለኛል። ዝም ብሎ ቢራ መጠጣት በዩቲዩብ ቪዲዮ ላይ ምን ታደርጋለህ? በፈጣሪ ስም አረ ወይኔ! አይሆንም። እየቀለድክብኝ ነው። የምር ነው ነገር? የምርህን ነው? እናንተ አሁን የምር ከኔ ጋር ቢራ ለመጠጣት ትሄዳለህ? አዎ። አረ ወንድሜ እየቀለድክብኝ ነው አይደለም። በእውነት በጣም እውነተኛ ነው። እሱ ቢራ መጠጣት አይችልም። በእውነት ወተት መጠጣት ይችላል። ወተት መጠጣት ትችላለህ? ታውቃለህ፣ ወተት በጣም እወዳለሁ። ወተት ብትል ኖሮ የበለጠ እድል ይኖርህ ነበር። እኔ ወተት እወዳለሁ ወንድሜ፣ ያንን ወደድኩት። ይሄንን ግን ዩቲዩብ ቻናል ይደግፋል። በዚህ ውድድር ዘመን 26 ጎሎችን ያስቆጠረ ሰው ነው። ስለዚህ እኔ እሱን ላስቆመው አልችልም። ትልቅ የሲቲ ደጋፊ? አዎ። ማሊያውን ለብሰሃል? በጣም ማሊያና ጃምፐር ለብሻለሁ። እንግዲህ ዛሬ ከተለያዩ ክለብ ደጋፊዎች ጋር ስለ ወቅቱ ጉዳይ እያወራ ነው። ስለዚህ አንተንም እሱን ነው የምንጠይቅ። በዚህ ሰዓት በወቅቱ በጣም ኃይለኛ የሚባለው ምርጥ የሚባለው አጥቂ ማን ነው? አንድ ስም ብቻ ነው የምትጠራው። ኤምባፔ ነው። ኤምባፔ? ትቀልዳለህ? ኤርሊንግ ብራውት ሃላንድ ነው እንጂ እሱ ነው። በቃ በዚህ ሐሳብ ጸንተሃል? ዮኬሬሽስ? እሺ፣ ማንም የሚጠጋው የሚወዳደረው ሰው የለም ወንድሜ፣ ቃል እገባልሃለሁ። ሃሪኬንስ? ሃሪኬን ጥሩ ነው፣ ጥሩ ተጫዋች ነው። ሃሪኬን አይደለም ግን እሱ ኤርሊንግ ሃላንድን አይደርስም ወንድሜ። ቁጥሮች እኮ ይናገራሉ። የሱ ጸጉሩ ጭምር ያምራል። ያማረ ጸጉር አለው፣ ሁሉም ነገር አለው። ግርማ ሞገሱ አውራ ነው። እዚህ ዓመት 50 ጎል አስቆጥሯል። ባለፈው ዓመት 50 ጎል ነበረው። የውድድር ዘመኑን ኮከብ ጎል አግቢ ሆኖ ጨርሷል። ከዛ በፊትም ብዙ ግቦችን አስቆጥሯል። ትልቅ ደጋፊ ነህ ማለት ነው የሱ? እንዴ በጣም የሱ ደጋፊ ነኝ። አዎ። ብታገኘው ለሱ የምትነግረው መልእክት ምንድነው? እኔ የምለው ክለባችንን ስለቀየርክ አመሰግናለሁ፣ ቻምፒየንስ ሊግ ስለሰጠህን አመሰግናለሁ እና ታላቅ ጊዜያትን ስለሰጠህንም አመሰግናለሁ ለዋለሁ። ይሄው በለው። ኦ ኖ ወንድሜ ኤርሊንግ! አረ ይሄ ነገር ኤአይ ነው ወንድሜ። እንዴ ኤአይ እኮ ነው የሚመስለው። ኤአይ ነው ይመስለኛል ወንድሜ። አንተ የምን ጊዜ ምርጡ ተጫዋች ነህ፣ ጎት ነህ። አመሰግናለሁ ወንድሜ፣ ለዛ አመሰግናለሁ። እኔ ሌላ እንዲመርጥ እኮ የገፋፋሁት ነበር። ሰምተዋል አይደለ? አልሰማህልኝ እኮ አንተ ምርጡ ነህ ታውቃለህ። ለዛ ድጋፍ በጣም አመሰግናለሁ። እሺ ወደ ፖድካስቱ ስለመጣህ በጣም አመሰግናለሁ። በመገናኘታችን ደስ ብሎኛል። በጣም አመሰግናለሁ። እሺ ወንድሜ፣ አንድ ሁኔታ ውስጥ ላስገባህ። አሪፍ። እንግዲህ አንድ በረሃማ ቦታ ላይ ወድቀሃል። ህይወትህን ለማትረፍ አንድ ፔናልቲ አንድ ሰው መምታት አለበት ተባልክ። ያንን ፔናልቲ ማን እንዲመታ ታደርጋለህ? መሐመድ ሳላን በቻምፒየንስ ሊግ ፍጻሜ ላይ ጎል አስቆጥሯል። ጥቂት ፔናልቲዎችን ስቷል። በእርግጥ ግን ደግሞ ትላልቅ ጊዜያቶችን ከሰጠኸው እሱ የኔን ህይወት የሚታደግ ይመስለኛል። የሊቨርፑል ተጫዋች ነው የምትመርጠው? አዎ የሊቨርፑል ነው የምመርጠው። እኔ እንደማስበው ግን የፕሪሚየር ሊጉ ጥሩ ፔናልቲ መቺዎች አሉ አይደለ? ሃላንድ አለ። እሱ ህይወቴን ይታደጋል ብለህ ታምናለህ? አዎ ምናልባት ህይወቴን ሊታደገው ይችላል። እሱም ከክለብ ጋር መሆን አለብህ። ስለ ሃላንድ እንደ ተጫዋች ምን ታስባለህ? እኔ እንደማስበው ጥሩ ባህሪ አለው ታውቃለህ። በዛ ላይ እያወጣቸው ያሉት የዩቲዩብ ቪዲዮዎች ደግሞ ከጀርባ ያለውን ነገር የሚያሳዩ ናቸው። ትንሽ ከጀርባ ያለው ነገሮች ደስ ይላሉ። ግን እኔ ዩቲዩበር ነኝ። ከኔ ክልል ወጣ በል ወንድሜ። ምን ለማለት እንደፈለኩ ገብተዋል አይደለ? ያው ጨዋታው ላይ ትኩረት ያድርግ እሱ። እኔ እንደማስበው ሰዎች አሁን ሙሉ ጨዋታ ይመለከታሉ ብዬ አላስብም። የተቀነጫጨበ ነገር ነው ማየት የሚወዱት። ዋናው ነጥብ ከተጫዋቾች ህይወት ጀርባ ምን እየተካሄደ እንዳለ ማወቁ ነው ዋናው ነገር። እና አንተ ዝም ብለህ የሊቨርፑል ተጫዋቾችን ብቻ ነው ቪዲዮ የምታየው ወይስ የሃላንድንም ታያለህ? የሃላንድንም ቪዲዮዎች አይቻቸዋለሁ። ያንን ትሪክ ሲሰራ አይቼዋለሁ። እኔ ግን የሆነ በጣም የሚያስጠላ ተደርጎ የተሰራ ነው ይመስለኝ። እንደዛ ነው የምታስበው? አዎ እንደዛ ነው የማስበው። አረ እኔ ግን በጣም ምርጥ ይመስለኛል። ሃይ እኔ ጥሩ እያወራው ነበር ወንድሜ። እኔ ጥሩ እያወራው ነበር። አዎ እኔ ወጥመድ ውስጥ ልከተው እየሞከርኩኝ ነበር። ሁሉም ነገር ሞክሬያለሁ። እኔ በጣም ጥሩ ለመሆን እየሞከርኩ ነበር። እንድትሰድበው እኮ እኔ በጣም ብዙ እድሎችን እያመቻቸውለት ነበር እኮ። እሱ ግን አልፈለገም ነበር። እኔ ፕሮፌሽናል ነኝ። በፕሮፌሽናል መንገድ ነው ሬት የማደርገው። እውነት ለመናገር ልክ እንደተናገርኩት ነው። እሱን ሁሉም ክለቦች ይወዱታል። አንተ ተመችቷል መሰለኝ ልጁ። እኔ ኖርዌያዊ ነኝ።
የሚጠሉ ሰዎች አብዛኛው ጊዜ ለኤርሊንግ ሃላንድ ምን ይላሉ? ዝም ብሎ አድፍጦ አግቢ። አዎ ቀጣዩ ማን ነው? እሱ የአርሰናል ደጋፊ ነው። ስለዚህ ቀጥለ እሱን አውቀ በትላልቅ ክለቦች ላይ እሱ ጎል አያስቆጥርም በለው። እኔ በየጨዋታው አርሰናል ላይ ያስቆጥራለሁ። ስለዚህ እስቲ በለው። ስለዚህ አሁን የማናገረው የአርሰናል ፋን ነው ማለት ነው። በሚገባ። ስለዚህ እስቲ ስለ አርሰናልና ስለ ሲቲ ስላለፈው አመት ፉክክር እናውራ። ያለፈው አመት በጣም ትልቅ ፉክክር ነበር በማላቸው። ስለ ሲቲ ጥሩ ነገር እንድታወራ እየሞከርኩኝ ነው። አንድ ተጫዋች ለመስረቅ ቢመች ከሲቲ ተጫዋች ማንን ትሰርቅ ነበረ? በጣም ብዙ አሉ። እኔ የምሰርቀው አንድ ተጫዋች አለ፣ ሃላንድ ነው ወንድሜ። እኔ ስለ ሃላንድ የማስበው ግን እንደዛ አይደለም። እሱ ዝም ብሎ አድፍጦ አግቢ ነው በቃ። ደግሞ ትልልቅ ክለቦች ላይ ጎል አያስቆጥርም። ምን እኔ እንደማስበው እሱ ለራሱ ብቻ የሚኖር ነው የሚመስለኝ። ራስ ወዳድ ነው በጣም። እንዴ አርሰናል ላይ ኳስ ቆጥሯል እኮ። አዎ ግን በዚህ የውድድር ዘመን በጥቂቱም ቢሆን አይቼዋለሁ። ከኳስ ጋር ያለው ነገር ደስ አይልም። ኳሶችን ፓስ አያደርግም። በፔፔ ጋርዲዮላ ውስጥ ስትሆን ደግሞ በአመት ቢያንስ 4000 ጎሎች ምናምን ማስቆጥር ብቻ እሱን ተወውና እኔ የፀጉሩ ራሱ በጣም ነው የሚያስጠላኝ። ፌድ አልተሰራም። ፌድ አሰራ እሺ፣ ፌድ አሰራሩን እሺ በለው ችግር የለውም። አዎ እኔ የቀድሞ ፀጉር አስተካካይ ነኝ በርግጥ። በቃ ናቲ ባርበር በለኝ። ደግሞ ወርቃማ ፀጉር አለው ምናምን ደስ ይላል። ፀጉሩ በጣም ነው የሚያምረው። ስለዚህ ነገር ትንሽ የሆነች ነገር ልሰጠው እችላለሁ። ፌድ ትንሽ ቢያስተካክል ምናምን በጣም የሚያምርበት ይመስለኛል። ኤርሊንግ ትስማማለህ? ይሄ እውነት ባይሆን እሞት ነበረ። እሱ አንተን ብዙ ሊያሳስትህ እኮ እየሞከረ ነበር። እኔማ የተቻለኝን ሁሉ ሞክሬያለሁ እኮ ስላንተ መጥፎ እንዲያወራ። እሱማ ወንድሜ ነው እንዴ። እኔ እኮ የዶርትሙንድ ደጋፊ ነኝ። ያኔም ወንድሜ ነው። ለዚህ ሰው የሃላንድን መለያ ስጡት። እሱ ሃላንድ ነው፣ ወንድሜ ነው። ማሊያው ይታለ ኤርሊንግ በጣም ብዙዎቹ ይወዱሃል። እኔን በጣም የሚጠሉኝ ነበር የመሰለኝ። በጣም ያስቃል እውነት። እንዴ ሁሉም ይወዱኛል። እኔ እኮ የሚጠሉኝ ነበር የመሰለኝ። ጭራሽ እንደውም እኮ አይ ጥሩ ሰው ነው እሱ እያሉ ይከራከሩሃል እኮ። ቀጣዩ የማንቸስተር ዩናይትድ ደጋፊ ነው። እሺ አጎቴ፣ እኔ የማንቸስተር ዩናይትድ ደጋፊ ነኝ። በአመታት ውስጥ ትንሽ ገለልተኛ ሆኛለሁ። በእርግጥ ከማንቸስተር ሲቲም ጋር እየሰራው ነው ስራ እና ይሄ ምን ይሰማሃል? አጸያፊ ነው። አዎ እንግዲህ በእርግጥ ለመረዳት የሚቻል ነገር ነው፣ ግን ደግሞ ያሳደግከውን ሰው በዚህ መልኩ ማየት በጣም ከባድ ነው። ይገባኛል። እናም በእውነት ወደ ዓለም ያመጣሁንና ከዚያ ልብህን ዝም ብለው በቃ ይሰብሩታል። ሲቲን የበለጠ ትጠላለህ ወይስ አርሰናል ወይ ሊቨርፑል? በአሁኑ ሰዓት ሲቲን እጠላለሁ፣ ምክንያቱም እነሱ በጣም ጥሩ ናቸው። በቃ እነሱን አንዴ ዝም ብለህ ካያቸው አስደናቂ ናቸው። ሊጉን ዝም ብለው የገዙት አይመስልህም? በጣም ጥቂት ግን በጣም ደረጃ ያላቸውን ተጫዋቾች ገዝተዋል። ማንቸስተር ዩናይትድ ተጫዋች ከገዛበት እጅግ ባነሰ ገንዘብ ታውቃለህ። ማንቸስተር ዩናይትድ አንዳንድ በጣም ደካማ የሆኑ ተጫዋቾችን በብዙ ገንዘብ ገዝቷል። ስለዚህ እነሱ ከኛ በጣም የተሻሉ ሆነዋል። እናም በሜዳው ዙሪያ ያለው ነገር ሁሉ በጣም አስደናቂ ነው። ዩናይትድ አሁን በጥቂቱ ወደ ኋላ ቀርቷል። ማለቴ ይሄ ትንሽ አክራሪነት ሊሆን ይችላል፣ ግን እኔ ሃላንድ በጣም ነው የሚያበሳጨኝ። ሜዳ ላይ ምናምን ሳየው በቃ በጣም ነው የሚያበሳጨኝ። ከአርሰናል ጨዋታ በኋላ ያሳየው ነገር በእርግጥ ምንም ደስ የሚል ነገር አይደለም። ሊጉን ሲያሸንፉ ወደ ካሜራው ዞሮ ያደረገው ነገር በእርግጥ ደስ አይል። እሱ በእርግጥም በጣም ጥሩ ተጫዋች ነው። እሱ ጎል አጠገብ ከሆነ በጣም ጨካኝ ነው። እሱ ጭንቅላታችንን እየበጠበጠው ነው አይደል? አዎ ያው ምን ታደርገዋለህ? ያው እሱ ጎበዝ ነው በጣም። አዎ እኮ ይሄ የምታየው ደህና ነህ? ያንን ግን በጣም በጥሩ ሁኔታ ተከላክለዋል። እንዴት ነህ? ደህና ነህ? ያየህበትን መንገድ እኔ እስማማለሁ። ያንን በጥሩ ሁኔታ ተከላክላል። እኔ ወጥመድ ውስጥ ልከት እየሞከርኩኝ ነበረ። አንተ እኔን ፍጹም የምታስቀይመኝ ነበር የመሰለኝ። እኔን ደግሞ ጭራሽ የምትወደኝ አልመሰለኝም ነበር። የዩናይትድ ደጋፊዎች ደህና ናችሁ? እንግዲህ ስለመጣህ አመሰግናለሁ። አንተም ማየት ደስታ ነው ወንድሜ። ያ ነው በቃ ናቀፈኝ። ልክ በቃ ልይዝ ነበረ። ዛሬ አመለጥከኝ። ዛሬ አምልጠኸኛል። ዛሬ አመለጥክ ይመስለኛል። በቃ ዛሬ አምልጠሃል። እውነቱን ልንገርህ፣ ያ በጣም አስቂ ነው። ማንም የማይወድህ የለም ማለት ነው። ሰዎች የሚጠሉኝ መስሎኝ ነበረ። እኔ እንደማስበው ብዙዎቹ ይወዱሃል። አሁን አንድ ተጫዋች ላናገር ነው። ሰነፍ ተጫዋች ነው። ሃላንድ በበቂ ሁኔታ አይንቀሳቀስም ምናምን በለው በቃ። እሱ ራሱን በጣም አሪፍ አድርጎ ያስባል ምናምን ልበለው አይደለ? አዎ ብቻ በቃ ስለኔ ስደበኝ፣ ዝም ብለህ እኔን ስደበኝ አውቀህ ይመስለኛል። ይሄ መጨረሻችን ነው። ቪዲዮ እንዳለቀ ሁላችሁም ይሄንን ቪዲዮ ሰብስክራይብ አድርጉት፣ ላይክ ማድረጋችሁ እንዳትረሱ። ስለተከታተላችሁኝ አመሰግናለሁ። ከሁለት ቀን በኋላ ሌላ አዲስ ቪዲዮ ለቃለሁ። ይመቻችሁ። ወዳችኋለሁ። ፒስ